ዛሬ ደግሞ 2015 ናቹራል ሳይንስ ላይ የመጣ ቆንጆ ጥያቄ። ሄምስፌር አለበት፣ እንደገና ደግሞ ሲሊንደር አለው፣ ከእንደገና ኮን አለው። ስለዚህ ሁሉንም የያዘ ጥያቄ ነው። አብረን ፕራክቲስ እናደርጋለን። ይሄንን ለብቻው ላደርግላችሁ ስለፈለኩኝ ነው። ይሄን ጥያቄ ደግሞ ፕራክቲስ ካደረጋችሁ በኋላ አሁን አፕሎድ የማደርገው ደግሞ ቀጥሎ ሶሻል ሳይንስ ላይ የመጡ ስለ ሲሊንደር፣ ስለ ስፊር፣ ከእንደገና ደግሞ የኮን ጥያቄ አለ። ሌላ ደግሞ እዚህ ጋር ደግሞ ፕሪዝም አለ። ስለዚህ እነዚህን ሁሉ ጥያቄዎች በደንብ አድርጋችሁ ፕራክቲስ ታደርጋላችሁ። ፈተና ላይ ስንገባ እንደዚህ አይነት ጥያቄ ስናይ ምንም ነገር መደናገጥ የለብንም። ገና እንዳየነው ኦኬ፣ እዚህ ጋር ስፊር የሚመስል የማቀው ሼፕ አለ፣ እዚህ ጋር ደግሞ ሲሊንደር የማቀው ሼፕ አለ፣ እዚህ ጋር ደግሞ ኮን አለ። በቃ ስለዚህ የምታውቋቸው እንደሆኑ በማሰብ ቀለል አድርጋችሁ ነው የምታዩት። ምክንያቱም አንዳንድ ጊዜ አይምሯችን አይቶ ውይ ከባድ ነው ካለ በቃ ከባድ ነው ሳንሰራው። ስለዚህ ቀለል እናደርገዋለን። ከዛ ጥያቄያችን ዋት ዘ ቮሊዩም ነው። በቃ ስለዚህ ቮሊዩም የተጠየቁት እንልና ፎከስ እናደርጋለን ቮሊዩም ላይ። አሁን ጥያቄ ስናደብ ቀስ ብለን the object shown in the figure below ይሄንን ይመስላል is made of wood ተብለናል። ከእንጨት የተሰራ ነገር ነው ብለን እናስብ። ከዛ its top cover is a solid hemisphere ተብለናል። ከላይ ያለው ሶሊድ የሆነ ሄምስፌር ነው፣ ልክ የምናውቀው የስፊር ግማሽ እንደማለት ነው። ከዛ and its bottom is cylinder ከታች ደግሞ ሲሊንደር ነው፣ ይሄ ነገር ሲሊንደር ነው ተብለናል። of the base diameter 6 ሴንቲሜትር። ስለዚህ ቶሎ ብላችሁ ዳያሜትር ሲሆን እንዳንሳሳት የዚህ ዳያሜትራችን እንዳለ ከዚህ እስከዚህ ያለውን የተሰጠን፣ እኔ ግን የምፈልገው ሬዲየስ ነው እንልና ወዲያውኑ ይሄ ሬዲየሳችን የዳያሜትር ግማሽ ሬዲየሳችን የሚሆነው 6ን ለ2 አካፍለን 3 ሴንቲሜትር ነው። በቃ ይሄ ነው ትልቁ ስህተት የሚፈጥርብን። ስለዚህ its bottom is a cylinder of base 6 ሴንቲሜትር and height 12 ነው የተባልነው። ስለዚህ ቁመታችን ከዚህ ተነስተን እንደዚህ አድርገን ሴንተራችንን ብናሰምር height አድርገን የምንወስደው ኤቻችን 12 ሴንቲሜትር ነው። ከዛ ደግሞ from the bottom of the cylindrical part ከዚህ ሲሊንደር ካልነው ፓርት ላይ ደግሞ a right circular cone of እንደዚህ 8 ሴንቲሜትር height is cut off ተደርጓል። የሆነ በስር በኩል እንግዲህ ኢማጂን አድርጎ የሆነ እንጨት ነገር ነው እንዲህ ተደርጎ የተቆረጠው ውስጥ ለውስጥ ኮን የሚመስል በኮን ሼፕ የሚያህል ቢቆረጥ እንደማለት ነው። ስለዚህ እንደዚህ የምናውቀው ሙሉ እንደዚህ የነበረውን ሲሊንደር የሆነ ፓርት ከት ቢደረግ ማለት ነው። እንዲህ አድርገን የዚህን ያህል ቆርጠን ብናስወጣ እንደማለት ነው። እንጨት ስለሆነ ቪዥዋላይዝ ለማድረግ አያስቸግራችሁም። የተቆረጠበት ቁመታችን ደግሞ 8 ሴንቲሜትር ከመሬት ላይ 8 ሴንቲሜትር ድረስ እንደማለት ነው። ስለዚህ ይሄ 8 ሴንቲሜትር ነው። ስለዚህ ቮሊዩማችን የሚሆነው እንደምታዩት የሙሉ ስፊር ግማሽ የዛን ቮሊዩም እንወስዳለን፣ የስፊርን ግማሽ። ከዛ እዚህ ጋር የምናየው ደግሞ ሲሊንደር አለ። የሲሊንደር ቮሊዩም እናደርግና መቀነስ ያለብን የተቆረጠውን የኮኑን ነው። ስለዚህ ሶስቱን ነው የምንሰራው፣ የስፊር ቮሊዩም፣ ሲሊንደር፣ ከዛ የኮኑን መቀነስ ነው። የስፊርን ደግሞ ቮሊዩም የምታስታውሱ ከሆነ እኔ በጣም ፎርሙላ ስለሚጠፋብኝ ቶሎ ብዬ የስፊር ኤሪያ ከሆነ ከማቀው ከሰርክል ፓይ አር ስኩዌር 4 ታይምስ ነው የሚሆነው ብዬ ነው ያስኩትኝ ኤሪያውን። ቮሊዩሙ ደግሞ የስፊር ሲሆን እዚህ ጋር የማቀውን 3 መጨመር ነው ብዬ 4 ሰርድ አረግና ፓይ አር ኪዩብድ ነው የማደርገው። ስለዚህ በዚህ አረሳውም። ይሄ የሙሉ ስፊር ነው። ይሄ ግን እንደምናየው ሄሚስፌር ነው አይደለ? የስፊር ግማሽ። ስለዚህ ቮሊዩማችን ለ2 ማካፈል ነው። ስለዚህ ቁጥራችን ይሄ በሁለት ስናደርገው 2 ሰርድ ይሆናል። 2 ሰርድ ኦፍ ፓይ አር ኪዩብድ እንደማድረግ ነው። ሬዲየሳችን ደግሞ የዚህ እንደምናየው ሲሊንደራችን ስለሆነ እኩል ነው የሚሆነው ከዚህኛው ጋር 3 ከሆነ የዚህኛውም ሬዲየስ 3 ነው የሚሆነው። ምክንያቱም ስፊራችን ከዚህ ከምናየው ከሲሊንደር ጋር ግጥም ያለ ነው አይደለ? ስለዚህ ዞሮ 3ን ስለምንወስድ 2 ሰርድ አድርገን ፓይ ታይምስ ሬዲየሳችን 3 ነው፣ 3ን ኪዩብድ ማድረግ ነው። ከዛ ይሄ ኪዩብድ የነበረው ፋንታ ስኩዌር ይሆንልናል በዚህኛው 3 ተጣፍቶ። ስለዚህ የሚሆነው ይሄኛው 3 ጊዜ 3 9 ይሆንና 9 ጊዜ 2 18 ፓይ ይሆናል። ይሄ 18 ፓይ ነው። ይሄኛውን ካልኩሌት ስናደርግ ያገኘ ነው 18 ፓይ ነው። አይ ሆፕ አልፈጠንኩባችሁም። የስፊር ቮሊዩም ያዘን ለ2 አካፈል ነው። ሬዲየሳችን ላይ 3ን አስገባን፣ 3ን ኪዩብድ አደረግ ነው 27 ይመጣል። ነገር ግን እዚህ ጋር 3 ስላለ 9 እንደማለት ነው አይደለ? 9ን በ2 ስናበዛው 18 ፓይ ይሆናል። ሲሊንደር ደግሞ ሲሰጠን እንዳንረሳ ፕሪዝም እና ሲሊንደር አንድ አይነት ነው ፎርሙላቸው። ሲሊንደር ሲሆን ኤሪያችን ፔሪሜትር ኦፍ ዘ ቤዝ እናደርግና በቁመታችን ማባዛት ነው። ቮሊዩም ሲሆን ደግሞ ፔሪሜትር ሳይሆን ኤሪያ ኦፍ ዘ ቤዝ እናደርግና በቁመታችን ማባዛት ነው። ይሄ ለሲሊንደርም ለፕሪዝምም አንድ አይነት ነው። ከዛ ምን እናደርጋለን? እዚህ ጋር ግን ኤሪያችን ቤዛችን ሰርክል ነው አይደለ? ለዚህ ሲሊንደራችን ሰርክል ስለሆነ የሰርክል ኤሪያ ደግሞ ፓይ አር ስኩዌር ነው። እዚህ ጋር እንደ ሰርክላችን ፓይ አር ስኩዌር እናደርግና የቤዛችንን ኤሪያ፣ ከዛ ቁመታችን ደግሞ 12 ሴንቲሜትር ነው።
በ12 ማባዛት ነው። ሬዲየሳችን 3 ሴንቲሜትር ነው። የዳያሜትራችን ግማሽ ማለት ነው። ፓይ ታይምስ 3 ስኩዌር ስናደርገው 9 ይመጣል። ሲባዛ በ12 ማድረግ ነው። ይሄ 9 ጊዜ 2 18፣ 9 ጊዜ 1 9 10 ይመጣና 108 ፓይ ይሆናል። ይሄ የሙሉ ሲሊንደራችን 108 ነው። አሁን ዝም ብለን ሁለቱን ብንደምር ቶታል ቮሊዩሙን እናገኛለን። ነገር ግን ተቆርጧል አይደለ? በ8 ሴንቲሜትር ወደ ላይ እንደዚህ ተቆርጦ የወጣ የኮን ፓርት ስላለ ያንን መቀነስ ይኖርብናል። ከዛ የኮንን ደግሞ ፎርሙላ ካስታወሳችሁ ከዚህ ከሲሊንደር ጋር ኦልሞስት አንድ አይነት ነው። እዚህ ጋር የምናውቀው ቮሊዩማችን ኤሪያ ኦፍ ዘ ቤዝ ታይምስ ሃይት ነበረ። ኮን ወይም ፒራሚድ ሲሆን ግን ቮሊዩማችን 1/3 ይሆናል፣ ኤሪያችን ደግሞ ሃፍ ይሆናል። ስለዚህ ከምናውቃቸው ከፕሪዝም እና ከሲሊንደር ልዩነታችን ይሄኛው ቮሊዩሙ 1/3 ይሆናል፣ ኤሪያው ሃፍ ይሆናል። የዚህኛው ደግሞ ሃፍና 1/3 አናደርግም። ሙሉ ኤሪያ ኦፍ ዘ ቤዝ ታይምስ ሃይት ነው። ፔሪሜትር ኦፍ ዘ ቤዝ ታይምስ ሃይት ነው። እዚህ ጋር ደግሞ ፔሪሜትር ኦፍ ዘ ቤዝ ታይምስ ሃይቱ ሃፍ ይደረጋል፣ ቮሊዩሙ ደግሞ 1/3 ይደረጋል። ስለዚህ ያገናኛችሁ ከያዛችሁ ብዙ ኮንፊውዝ አያደርጋችሁም። ስለዚህ ምን እናደርጋለን? ኤሪያ ኦፍ ዘ ቤዛችን ደግሞ የሰርክል ነው። የሰርክል ኤሪያ ደግሞ ፓይ አር ስኩዌር ነው አይደለ? 1/3 አድርገን ኤሪያ ኦፍ ዘ ቤዛችን ፓይ አር ስኩዌር ነው። ቁመታችን ደግሞ 8 ሴንቲሜትር ነው። እሱን መተካት ብቻ ነው። እዚህ ጋር የሚኖረን 1/3 አድርገን ፓይ ታይምስ ሬዲየሳችን 3 ስኩዌር ሲደረግ 9 ይሆናል። ከዛ ሲባዛ ቁመታችን ደግሞ 8 ነው። ያኔ በ3 1 በ3 3 ይሆንና 3 ጊዜ 8 24 ይሆንና 24 ፓይ ይሆናል። ስለዚህ የምንቀንሰው እዚህ ጋር የምንቀንሰው ኮናችን 24 ፓይ ነው። ከዛ ሁለቱን ስንደምር የሃፍ ስፊሩና የሲሊንደሩ ሲደመር 126 ነው። ስለዚህ ምርጫችን ዲ ላይ ያለው ኤክስ ነው የሚሆነው። ለምን? ኮኑን ኮንሲደር አላደረገም። ኮናችን ተቆርጦ ስለወጣ መቀነስ አለበት አይደል? ስለዚህ ይሄኛው ዲ መልስ አይሆንም ብላችሁ በዛ ማወቅ እንችላለን። ከዛ ከ126 ላይ የምንቀንሰው 24 ነው። ከ6 ላይ 4 2 ይሆንና ይሄ 102 ይሆናል። 102 ፓይ ነው መሆን ያለበት። ስለዚህ መልሳችን ኤ ነው።